እነዚህ ልጆች ጂጂ ስሪ ገቡና ጆን ዳንኤል ጃኒ እነ ኪዲ የነዚህ ሰዎች ደግሞ ፎሎወሮች ማን ናቸው? ህፃናት ልጆች አይደለም ቲኔጀርስ ፕሪቲንስ ከ12 ዓመት ጀምሮ ጃኒን ይከተሏታል። ወጣት ልጆች ጃኒን ይከተላል፣ ጆን ዳንኤልን ይከተላሉ፣ ኪዲን ይከተላሉ። ሶ ከዛን ኮንተንታቸው ምንድነው? ጃኒና ጆን ዳንኤል ኮንተንታቸው ምንድነው? ኦን ኤንድ ኦፍ ሪሌሽንሺፕ ዲስሪስፔክት የሚደራረጉ ካፕሎች ዋሻው ላስት ታይም ጆን ዳንኤል ከመታሰሩ በፊት ናዮ የምትባል ልጅ መሃል አስገብቶ ይሄንን አፕ ሲያምሱት የነበረው ናዮ ጆን ዳንኤል ጃኒ ምን እየተባለ ይሄንን አፕ ሲያምሱ ነበር። ዋሻው የሆነች ሴት እሷን ሴት ቁጭ ብላ ህፃናት ልጆችን ነው ታስተምራለች። እነ ጃኒም እነ ጆን ዳንኤል ሴት ልጅ ዲስሪስፔክት ስትደረግ ያስተምራሉ። ለጃኒም አንቺ ቁጭ ብለሽ ወንድ ልጅ ዲስሪስፔክት ሲያደርግሽ ኖርማል ነው ብለሽ ታስተምሪያለሽ። ብልግናን ኖርማላይዝ አድርጋችሁ ነበረ። ቺት ማድረግ ኖርማል ነው፣ የሆነ ግንኙነት ነው። ካንቺ የምትበልጥሽ መታለች አልፈልግሽም ስትባል ያ ይሄንን አፕ ስታምሱት ነበር። ምን አልኩኝ? ልጆቻችሁን ጠብቁ። ልጆቻችሁን የሚያባልግ ቤት ድረስ አይመጣም፣ ሰፈር ድረስ አይመጣም። ኢንተርኔት እኔ ጂጂ ኪያን እናቴ ከምትል ልጅ ከዚህ በላይ ጠብቃለሁ። በነገርሽ ላይ ጃኒ ይሄ ቀላል፣ ይሄ በጣም ቀላሉ ነገር ነው። አሁን ያንቺ ሴት ልጅ ተጎዳች ምንም የተጎዳሽው ነገር የለም። ራስሽን ጎርተሻል። ቆመርሽ፣ ተቆመረብሽ። ያ ዩትራይት ለመቆመር ሞከርሽ፣ ተቆመረብሽ። ጃኒ ልትቆምሪ ሞከርሽ፣ ወደቅሽ። እውነት ወይ? ጆን ዳንኤልን ልትዩ ሞከርሽ፣ ያ ተቆመረብሽ። አዶናይ ተጠቀመብሽ፣ ተጠቅሞ ጣልሽ። ዘመዶቹን ጠርቶ አስረገጠሽ። አትመጥነውም። ዋሻው እኔ ሴትነትሽን አልነኩም። እነ ሎዛ እነ ኤድመንድ እነ ማንዋል ሁሉ ላይክ ሎዛ እዚህ ኢንተርኔት ላይ ላይቫን ስትከፍት አጀንዳ ሲኖራት፣ ሎዛ ኢንተርኔት ላይ ቲክቶክ ላይ ሊፕሲንክ ቀሚስ ስትቀያይር ምናምን ትመጣለች። ሌላ ግን ሎዛ ላይቫን ስትከፍት አጀንዳ ሲኖራት ሶ ሎዛ ላንቺ ብላ ስመኝ ገብሩ ብላ ልትረግጥሽ የመጣችው ተጠርታ ነው። ተጫወተብሽ። በጣም ነው ማዝነው። ዋሻችሁ። እኔ አይ ሪሊ ቶት ሪሊ ሪሌሽንሺፕ ነው አይደለም። አሁን ራሱ አይ ዶንት ኖ ግን ምንድነው ጃኒ ስሚ ጂጂ ለምን እንደምታገዝሽ ልንገርሽ። ጂጂ የምታገዝሽ እንደ ድሮ ጌም እያጫወታችኋት አይደለም። ፊት ነስተሻታል። ጂጂን ባለፈው ስታናግራት እዚያ ያለሽ ኩርት ብለሽባት ስልክሽን ማንሳት አልፈልግ ምናምን ስትያት ስልኬን ቀይሬያለሁ ምናምን ስትያት፣ አሁን ግን እንደ ድሮ ጆን ዳንኤል እና ጃኒ አንቺ ስር ገብተው ጂጂ ስር ገብተው ጊፍትም ጂጂ ስሚ ከዛን ጆን ዳንኤል ደግሞ ቃል ገብቶልሻል አሉ አረብ አጣብስሻለሁ ብሎ ጂጂ ትዝ ይላችኋል። ዱባይ ሙቭ አደርጋለሁ ስትል እችን ጫፍ ያዙና ሩጡ። ዱባይ ልኖር ነው፣ ዱባይ ነው መኖር የምፈልገው፣ ዱባይ ሙቭ ማድረግ ፈልጋለሁ ምናምን ተስፋ ተሰጥቷት እኮ ነው። አረብ ሽማግሌ አጣብስሻለሁ ተብላ እኮ ነው በጆን ዳንኤል አንዱን ጊፍተሩን ምናምን ማለት ነው። እውነት ወይ? ጭራሽ መታረቅ አለባቸው። ይሄንን ወጣት ልጆችን ነው የምታስተምረው። ንቆሽ ልጅ ሌላን ሴት አስረግዞ ልጁ የኔ መሆኑን አላረጋገጥኩም እስከዛ ቆመሽ ጠብቂኝ ተብለሽ አድርጎሽ ከዛም በኋላ ጠብቂኝ እታረቅሻለሁ አለሽ። አልሆነም። ጆን ዳንኤል ሲወጣ ሰው ሁሉ ሊረግጠው ሰፋለ። ናዮን ምን አባለ ታረጋት ነው ልክ ስንል ምን ተባለ? ጆን ዳንኤል ምን አረገ?
በወድም ባልወድም ከናዮ ጋር መቀመጥ አለብኝ ያለ ይመስለኛል። ምክንያቱም የዌልካም ፓሪው ላይ ናዮ እናንተ የምትተዋወቁም አመስሉም እንኳን አሁን አፍንጫ ለፍንጫ ደግሞ እናንተ መሸታትን ጀመራችሁ። የዛን ቀን ግን የምትተዋወቁ አይመስለኝም ነበር። እኔ አሁን ናዮን ወዳታለሁ። ይኸውላችሁ ልንገራችሁ፣ ገብታችሁ እኔ ወዳታለሁ። እሷ ልጅ ግን የዛን ቀን የዌልካም ፓሪ ክለት የምትተዋወቁም አትመስሉ ማለት ወሽም እውነት ነው። ይሄ እውነት ደግሞ አይመች ይሆናል። ከዛም በኋላ አሁን ግን የልጅ አባት ምናምን ልሆን ነው ባለቤቴ ምናምን እያልካት ነው። ጥሩ ነው። ጊፍት ሰጠችኝ እያልክ ነው። ጥሩ ነው። ጊፍት ሰጠችኝ፣ ሰዓት ሰጠችኝ፣ ሽቶ ሰጠችኝ። ጥሩ ነው። ናዮ ሚስትክ ናት አይደለም? በህግ አግባት። እሺ በህግ አግባት። በህግ ሳያገባሽ ሚስቴ ያለሽ ወንድ አቢዩዝ እያደረገሽ ውሸት ነው። ወንድ ልጅ በህግ ካላገባሽ ሚስቴ ካለሽ አብረሹ የኖርሽ ምናምን ህይወት አብሮሽ ኖሮ ውጪ ላይ ሚስቴ ውስጥ ላይ ሲንግል ነኝ አቢዩዝ ነው። ሊጋል ውጪ ላይ ባለቤቴ ወዳታለሁ ይሉና አንዳንድ ግለሰቦች ውስጥ ላይ የምን ባል ነው የምታወሪው? አንቺ ልጄ እናት ነሽ እንጂ ባልሽ አይደለም ሚልሽ ከሆነ አቢዩዝ። እናቷ ጋር ሽማግሌ ላይ እውነት ከሆነ አይመለከተኝም። እናት የግል ልጆቻችሁ ነው። ግን ዮናስ ሊያ ስለ ጃኒ ያሁላ ነገር ብላ ሀሳቧን ቀይራ ዛሬ የተታረቃችሁት ሊያ ስሚኝ፣ አንቺ ዮናስ ጂጂኪያ ሄለን ሾ አንድ ላይ ተባብራችሁ እኔ ላይ ተፍ እያላችሁ ነው አሉ ሰሙ። ተፍ እያላችሁ እኔን ክሬዲት ማሳጣት የእኔ ደግሞ ላይክ እኔ ሴቶች ለሴት ልጅ ላይ ያለኝን ነገር ያውቃሉ። ላይክ ገብቷችኋል? ያውቃሉ ሰዎች ለሴት ላይ ያለኝን ልብ ያውቃሉ። ከዛ ነው ተፍ የምትሉት እኔን ክሬዲት ለማሳጣት ክፉ ሴት መጥፎ ናት መርዝ ናት ምናምን ብላችሁ ስጨርሱ ፋክት ቼክ ትደረጋላችሁ። ልጅ አልሰማሽም። የእናንተ አንደበት ሰው ተከራይቶት ነው። ጃኒ ከፍላችኋለች። ሶስታችሁ ስፔሻል ተከፍሏችኋል። የተከፈለበት አንደበት ነው የተከፈለበት። ስራችሁ የሰውን ስም ማጥፋት፣ የሰውን ስም መገንባት፣ የሰዎች ህይወትን ማበላሸት 24/7 ያህል ከብጃችኋለሁ ማለት ነው። ይሄን ያህል ከብዷል ማለት ነው ጉዳዩ። ይሄን ያህል ከብዷል። ሊያ ወደ አንቺ ስመጣ አንቺ ከዮናስ ሙሉነህ የባሽ ገለጥ በአንድ ስቶሪ 3 አይነት ታሪክ የምትነግሪ፣ በአንድ ታሪክ 3 አይነት ሊያን የምታሳይ። ዮናስ ሙሉነህ በ4 አጀንዳ ነው የተሽከረከረው። ጂጂኪ ነው የምታስተምረን። ኦኬ አንቺ በተከፈለሽ እያየውሽ ስትቀየሪ ገንዘቡ ሲገባ ላይክ ላስት ታይም በፋሲካ ኬስ ገንዘቡ ሲገባ ስትቀየሪ አይቼሻለሁ። ዛሬም ገንዘብ ጃኒ ከፈለች ገባች። ጃኒ ምስኪን ናት፣ በጣም ምስኪን ናት። ለማንኛውም እውነትን አንሸሽ፣ እውነትን እናወራለን፣ ለእውነት እንኖራለን። ከህሊና ፈቀቅ ያለ ነገር አንድም ነገር አናረግም። ዘረኛ ናት ስትሉኝ ጂጂኪ ኦሮሞ ናት። እንደ ጂጂኪ ነው ሴት የለችም። ሺራው ልትቻም ኦሮሞ እኮ ነው፣ እንዳለቻም ኦሮሞ ነው። ጃኒም ኦሮሞ ናት። ወለጋ ተወልዳ ያደገች። እንደውም እኔና ጃኒ ብዙ አንድ የሚያደርገን ነገር አለ። ወለጋ ኦሮሞ ነው። የወለጋ ልጆች ነው። ሊያ መሀይምነቷን ድንቁርናዋን የምታስጠብቅ ሴት ናት። ላይክ ሃይማኖተኛ ደንቆሮ የሚባል ሰው ታውቃላችሁ? ሃይማኖተኛ በቃ ይሄንን ድንቁርና በጽናት የልቧን አይን ደፍና ጆሮዋን ደፍና ምንም ነገር ማወቅ ማትፈልግ መለወጥ ማትፈልግ ጽኑ የድንቁርና ታጋይ ናት። ለጃኒ ለምንድነው ማለት ለጃኒ ምንድነው መቆም? ጆን ዳንኤል ጋር አስታርቃት ምንድነው? ለጃኒ መየቱ ጋር መቆም
ጆን ዳንኤል አልፈልግም ማለት ለቢዝነሱ አትመቸኝም ማለት ቢዝነስ ፈረሰ። ሴትነቷን ፒክ አረገች። ምን ልፍጠር እኔ ተደባደብኩት አለች። ተደባደብኩት መስታወት ወደቀብኝ ወስዶ አሳከመኝ አለች። ተደባደቡ መስታወት ወደቀባት ቆረጣት። ጆን ዳንኤል ጥሩ ልጅ ስለሆነ ወስዶ አሳከማት። ገብቷችኋል? አልተደበደበችም። መደብደብና መደባደብን ሳትለዩ እናንተ እኮ ማለት ዮናስ ሙሉነ ጋዝላይት የሚያረጋችሁ እኮ ናችሁ። እናንተ እኮ ማለት ዮናስ ሙሉነ ጋዝላይት የሚያረጋችሁ ጂጂ ኪያ ነግራችሁ አምናችኋት መታችሁ ምሰሉኝ። ጂጂ ኪያን አምናችሁ እናንተ እኮ የራሳችሁ አቋም የላችሁ ሰዎች አይደላችሁ። ሰምታችሁ የተለያየ ነገር በአንድ ነገር የተለያዩ ሰዎችን ያሉትን ከዛን የኔ ሀሳብ ምንድነው ማትሙ እኮ ናችሁ። ሊያሾ እኮ የምትነግራችሁን አምናችሁ እኮ የምትጋልቡ ናችሁ እኮ። ለምን ከጃኒ አትሰሙ? ጃኒ ነገረቻችሁ። ተደባደብን አለች። ተደባደቡና መስታወት ላይ ወደቀና ቆረጣት። ከቆረጣት በኋላ ጆን ዳንኤል በጣም ከመደንገጡ ብዛት ወስዶ አሳከማት። ካሳከማት በኋላ ታሰረ። ተመላልሳ ጠየቀችው። ተመላልሳ እግሯ ገጠነስኪ ጠየቀችውና ለቢዝነሱ አልተስማሙ። እቃቃው ፈረሳ ተባለ። አካውንቷ ተዘጋ። አይ ቲንክ ጆን ዳንኤል ቲክቶክን ኦን ያደርጋል። አካውንቱን አዘጋለች መታ። ከዛም በኋላ አዶናይ የኔ ቲዮሪ ነው አይ ቲንክ ጆን ዳንኤልን ለመበቀል ከአዶናይ ጋር ምናምን ሆነው ሴት ደብዳቢ ነው ብሎ ስሙን ሊያጠፉ ሲሉ ጆን ዳንኤል ፕሮቴክትድ ሂምሰልፍ ራቁቷን ሪከርድ ለምን አረጋት? ከዛም በላይ ሪከርድ ተደራርገዋል። አልሰማችሁም? ማናት ቤተል ዮናስ ያለችው ከባልተዘር ፋይሎች በላይ ቲክቶከሮች አላቸው። ከባልተዘር እንደውም አንዷ ሲጸልይላት አለ ሪከርድ አለ አለች። ጃኒ ቤተል ነው ያለችው። ከቤተል ነው የሰማሁት። አፋችሁ እንዳከፍቱት እጅ ጭሩ እየጸለይላት ያ አሁን ለጃኒ ቁም የምትሉኝ ባዝሩን ቁጭ ብዬ እኔ አሁን አዶናይ ነኝ ልበል እስቲ ገምቱ ወዶች። እኔ አዶናይ ነኝ በል። እኔ እዚህ ቁጭ ብዬ እኔ አዶናይ ጃኒ ባዝሩም ውስጥ ቁጭ ብላ ያትናክ ራቁቴ ነኝ ያ አስባችሁ ከአዶናይ ጋር ከመተኛቷ በፊት ለነፍስ ጆን ዳንኤል ጋር ይደወላል። ለስጋ ከአዶናይ ጋር ትሆናለች። እውነት ነው። ምኗን ነው ያሳዝነኝ? የምታሳድጋቸው ልጆች አሉት ንገሩ። የምታሳድጋቸው ልጆች አሉት። አለመማሩ ያሳዝነኛል። ነገ ሌላ ከቲክቶክ ሌላ ህይወት ይሄን ባይሳካልኝ ይሄን አረጋለሁ የምትለው ህይወት የላትም። በሱ አዝናለሁ። እድሜዋን ቲክቶክ ላይ ህፃናት ልጆችን በማማነወር እድሜዋን መጨረሷ ያሳዝነኛል። ህፃን ልጅ አይደለችም። ጃኒ 30 ሙሉ ሺህ እያደረገች ነው። 3-10 ዓመታትን ኦልሞስት ትኖራለች። ህፃን ልጅ ናት እንዳትሉ። ቤተሰቤን ማስተዳደርበት አካውንት ተዘጋብኝ። ኦኬ ሴትነቴን ልጠቀምና የሴቶችን ስም ድምፅ ላፍን፣ ሴቶች ተደማጭነት እንዳይኖራቸው። እኔ መጽሐፍ ጽፋለሁ ብዬ ነበር ስለኔ ታሪክ። አያስፈልግም። ቢራቢሮን ብላ ምልክቷን አድርጋ ልጅቷ የባህሪ ነው ያላት። መከበርን አትወድም። አይ ሰፖርት ዋንትያ ኤንድ ፋሲካ ቢኮዝ አይ ሃቭ ቱ ግዴታ ስለሆነ አቢዩዝ መደረጓን ዌር ኢዝ አቢዩዝ ንገሩ። አቢዩዝ ካለ እቃወማለሁ። ግን ሴትነቷን ተጠቅማ የሚዲያ ፓወሯን ተጠቅማ ሌሎች ሴቶች ላይ አፋቸው ላይ አሁን ዮናስ ሙሉነን ጂጂን ይዘሽ ብትመጪ ቢጮህብሽ ምን ያመጣል? ንገሩ። ምን ይመጣል? ጂጂ ኪያን እናቴ ከሚል ሰው ከዚህ በላይ እጠብቃለሁ። ከዚህ በላይ
ለማንኛውም አቢዩዝ ምኑ ጋር ነው ያረገሽ ብትባል ተደባደብኩት ነው ያለችው። አቢዩዝ ስትደበደብ ነው ስንደባደብ። እሺ ይኸውላችሁ አቢዩዝ መደረግ እንዲህ የምትቀልጅበት ጉዳይ አይደለም። ተደባደብን አለች አይደለ? እኔ አስረዱኝ። እኔ ያልገባኝ ነገር ሊኖር ይችላል። ተደባደብን አለች፣ ተደባደብኝ አለች፣ ተደባደብን አለች። ሜቢ ወንድ ልጅ ሲያሸንፋሽ አቢዩዝ ይሆናል? አስረዱኝ። ወንድ ልጅ ሲያሸንፍ አቢዩዝ ይሆናል? የእርቃን ቪዲዮ የሚያዙ ሁሉም ይያያዛል። ትክክል አይደለም። ይህንን በህግ መውጣት አለበት ብቻ ሳይሆን አንዱ ተቀጥቶ መቀጫ መሆን አለበት። ትልቁ የእርቃን ፎቶ አከፋፋዩ ሊያሾ ናት። ዋንትያ ላይ ፋይል ይዣለሁ ብላለች። የነ አዶናይንና የነጃኒን የመኝታ ቤት ድብድብንም ሪከርድ ማን አድርጎላት እንደላከላት አናቅም። ከሊያሾ መንግስት ቢጀምር አሪፍ ነው እንደ ሀሳብ። የእርቃን ፎቶ አከፋፋዩ እሷ ናት። ትልቁ ሴት ልጅ ራሷን መከላከል አለባት። ግን ቶክሲክ ሪሌሽንሽፕን በጣም ገንዘብ ሲሰሩበት ነበረ። ገብቷል? አሁን መደባደብ ትክክል ነው አይደለም፣ ቫይለንስ ትክክል ነው አይደለም፣ መጨቃጨቅ ራሱን አይመቸኝም። ግን ምንድነው ብር ሲሰሩበት እኮ ነበረ። ድብድቡን ስድድቡን ጆን ዳንኤል እና ጃኒ ገንዘብ ሲሰሩበት ነበር። ስታስታርቃቸው ሲጣሉ ምናምን ስታስታርቃቸው እናንተ ወደ ኋላ ተመልሳችሁ አታስተውሉም እንዴ? ይሄ ቲክቶክ ሲታመስ ገንዘብ ሲሰሩበት ነበረ። ቶክሲክ ሪሌሽንሽፕን ሽጠው ገንዘብ ሜክስ ያደርጉ ነበረ። ግን አሁን እኔ ያየሁት ጥሩ ወንዶች ሴት እንዲርቁ እያደረጉ ነው። በዚህ አያያዝ ሳምሪ የምትባለዋ የነገዋ ጂጂ ኪያ በመደፈር ይሄ ኬዝ ሴቶች አንድ ተደማጭነታችንን እንዳናገኝ ሴትነት መበቀያ ሆኗል። ባሌ ፈታኝ እበቀለዋለሁ፣ ደበደበኝ፣ የልጄ ባሏን ልፈታልኝ አልፈለገችም፣ ስራ ከመፈታ ልጄ ላፋታ አለችና ጂጂ የልጄ ባል ደፈረኝ። ከዛን ቀን ጀምሮ ሳምሪና ፋኒ ተፋቱ። መደፈር ቀሉ። ከጂጂ ኪያ ስር ውለሽ ከዚህ በላይ እንደውም ጠብቅ ነበር። ግን አሁን በሴቶች መታመም አትቀልዱ። የኔን ህመም ልንገራችሁ፣ በሞቱ ሴቶች እቀናባቸዋል። የኔን ህመም ልንገራችሁ፣ በሞቱ ሴቶች እቀናለሁ። አትሊስት አልፈዋል። በኔን የቀለለችው በሞቱ ባለፉ ሴቶች እንትና አቢዩዝ ተደርጋ ሞተች፣ ገላገላት። ኦኬ፣ እንደኔ አይነት ሴቶች ላይ ተቀለደ። ህመማችን የቪው መሰብሰቢያ፣ የላይክ መሰብሰቢያ፣ ፎሎ መሰብሰቢያ ሆነ። የማንም መጫወቻ ሆነ። የማንም ባለጌ መሀይም ሴቶች መጫወቻ ሆነ። ድምፃችንን አፈኑት፣ ተጫወቱብን ነው። ማንም እንዲያዝንልኝ አልፈልግም። ግን የነዚህ ሶስት ሴቶች መጫወቻ ሆነ። የኔ ህመም ቲክቶክ አካውንት ተዘጋ ተብሎ ሪድረግ አይደለም። ባሌ ፈታኝ ብሎ ኢንተርኔት ላይ የልጆችን አባት ማብጠልጠያ አይደለም።
ትክክለኛ ቪክቲሞች ለጥቅም ህመማቸውን ያወሩ፣ ለቪው ህመማቸውን ያወሩ። ትክክለኛ ቪክቲም አለች እዚህ ኖርዌይ ነው የምትኖረው። የልጆቿ አብዷት 9 ቦታ ወጥ ይሽናለች። ሪል ቪክቲሞች በፔናቸው ገንዘብ ሜክ ያደርጉ፣ በፔናቸው ህመማቸውን እንደ ኮንተንት አይሸጡት፣ እንደ ኮንተንት አይሸጡት። እነዚህ ሰውቶች በሴት ተቀለደ። ንጹህ ወንዶች፣ ጨዋ ወንዶች፣ ሴት አክባሪ ወንዶች ሴትን እንዲሸሹ አደረጉ። ሴትን መንካት እንዲፈሩ አደረጉ። ሴትን መውደድ፣ ሴትን ማመን እንዲፈሩ አደረጉ። ዮናስ ሙሉን ይመጣና ምን ይላቸዋል? እንዳታምናት፣ እንዳታገባት፣ እንዳትሰማት፣ ንብረት ከሷ ጋር እንዳትይዝ ይልና ግብረ ስጋ ግንኙነት እንዳታረግ። ኤችአይቪ በዝቷል። ከዚህ ሁላ ጣጣ የተወለደው ህፃን ልጅ ያሳዝናል። ህፃኑ ልጅ ያሳዝናል። ህፃኑ ልጅ ነው ማለች። ህፃኑ ልጅ አልመረጠውም። ይሄንን ህይወት አልመረጠውም። እሚናቸው ሴቶች። ለማንኛውም እኚህ ቲክቶከሮች ፋይል እርስ በራስ ላይ ይያዛሉ። የእርቃን ፎቶ አላቸው። ሴክስ ቪዲዮዎች ብዙዎቹ አላቸው። ሴክስ ቪዲዮ ምናምን ኖርማል ነገር እርስ በራስ ተጠላልፎ ቁጭ ብሏል። በመሀል ግን የምናጣው ጄኔሬሽን ነው። ወጣቱ ትምህርት ትቶ ቲክቶከር መሆን ይፈልጋል። ትምህርት ትቶ ቲክቶከር ነው መሆን የሚፈልጉት። እንደነ ጃኒ ሰነፍ መሀይም መሆን ነው የሚፈልጉት። ዘላለሟን እንደ ህፃን አክት ማድረግ። ስራዋ ግን ከነ ሜሪ አርምዴ በላይ ከነ ጂጂኪያ በላይ ጓደኛ አድርጋ የኢንተርኔት መካሪያ አድርጋ ስለ ግብረ ስጋ ግንኙነት ቀን ከሌሊት ቁጭ ብላችሁ የምታወሩ፣ ቀን ከሌሊት ህፃናት ልጆችን ጭንቅላት ጭራሽ የህፃናቶቹ አልበቃሽም፣ በእኛ መጣሽ፣ በሴቶች መጣሽ። ያላለቀ ትራውማ አለባት ምናምን። እኔ ለሴቶች እንግዲህ የቆምኩት ህመሜን ጥዬ ችግሬን ረስቼ የነሱን ችግር ያርጌ አይደለም ምጮህ አይደለም ምጮህ ችግራቸውን ችግር ያርጌ የኔን ችግር ጥዬ ጊዜን ሰጥቼ ኢሞሽናል ሄልዜን ሰጥቼ አይደለም አብደው። እቺ ቲክቶክ አካውንት ተዘጋብኝ። ኦ ማይ ጋድ ለኔ ቆሞልኝ። እኔ ችግሬን የልጆች እናት ጊዜን ምኔን ትቼ ጃኒ አካውንቷ ነፃ ዶላር የምትለቃቅምበትን ሳትሰራ ገንዘብ የምትሰራበትን ቲክቶክ አካውንቷ ስለተዘጋባት ጆን ዳንኤልን እንደው አልገባኝ። ምን አርጎ ነው እንት እኛን ሴቶች ምን አርጎ ነው እንት ምን ንፍጠር ታገባለች ምናምን አግቢ ፍቺ ምን አገባኝ እኔ ወንድ ይፈልጋታል ምናምን ምን አገባኝ። እሺ ሌላስ ምን ልበላላችሁ? አሁን ስለ ጃኒ ምን ልበላላችሁ? ምን ልበላት? ጃኒ ቆንጆ ናት፣ የዋህ ናት ምናምን። ሌላስ ምን ልበላት? ምን አርጊ ነው የምትሉኝ? ምን ልፍጠርላት? ስለ ጃኒ ምን ልፍጠርላት? መሀይም ሴት ቀን በቀን ታክስ ማትከፍልበት ደሃ ሀገር ላይ ቁጭ ብላ ዶላር ለመስራት ትመጣለች። እሱ ነገር ስራዋ እንቅፋት ሲመጣበት ተጠቀሙብሽ። እቆምራለሁ ብለሽ ተቆመረ
ተረብሽ አለቀ። ብትሳደቡ ምን ታመጣላችሁ? እቺ ሶስት ባል ያገባች ምናምን ባል ያገቡት ጂጂክያ እኮ ማለት በአደባባይ ወንድ ልጅ በመሰደብሽ 70,000 ፎሎወር ያፈራሽ ነሽ። እያየሁሽ እኔ አይሻለሁ በደንብ አድርጌ። መራዊ መጥቶ ብሎ ሲሰድብሽ ላንቺ ቁም ነገሩ 70,000 ፎሎወር አካውንትሽ ማደጉ 70,000 ፎሎወር ጌን ማድረግሽ ስም ሲያወጣልሽ